ሄርሜላ ከዚህ በላይ ማስረጃ ምን እንደምትፈልግ አላውቅም። በቃ ግልጽ አማርኛ ሄርሜላ አልወድሽም የሚል ትልቅ መልእክት ነው ዛሬ ያየ ነው። ሩትዬ ግን ሀዋይቤ እስኪ አንድ ነገር ልጠይቃችሁ እናንተና እኔ እንመካከል እስኪ። ሩትዬ እንደዚህ የምታደርገው እመኑኝ፣ ግን ወንድሞቿን ሄርሜላ እንደዛ ስላረገቻቸው አብርሽና ሄርሜላን ለመበቀል እንዳይሆን ፈራሁ። ታውቃላችሁ፣ እኛ ሴቶች እኮ ሰውን ለመበቀል የማንሄድበት ርቀት የለም። ፈጣሪ ሲፈጥረን የሰጠን ጥበብ ያው በመጥፎ ባንጠቀም፣ ግን ብዙ ነገራቶችን ከማሰባችን የተነሳ እኔ ሩትዬን አሁን ላይ ፈራሁ። አብርሽና ሄርሜላ እንድትበቀላቸው መሰለኝ። ስታስቡት የሩት ወንድሞች ተደብድበው እንደዛ በአቤላ እና በሄርሜላ ሩት ዝም ብላ የምታይ ይመስላችኋል? አይመስለኝም። ይሄ ለሄርሜላና ለአብርሽ ትልቅ ወጥመድ ነው። እመኑኝ እመኑኝ እመኑኝ። ሩት አብርሽን አትፈልገው። ልጇን በኩራት ማሳደግ እንጂ አብርሽን አትፈልገውም። እውነቴን ነው የምላችሁ። ፊልምን አለች በሉ ጠብቁ። ቤተሰብ ሆኑ፣ አበረታቱኝ፣ ከጎን ሆኑ። እወዳችኋለሁ። ግን ይህን ነገር ከምር እንዳትረሱትኝ። በቃ አሁን ነገራቶችን ሁሉ ሳያቸው ሩታ የምትሄድበት መንገድ ሄርሜላና አብርሽን ለመበቀል ነው እንጂ ኦልሬዲ ጨርሳለች እኮ። አብርሽን አትፈልገው። ሄርሜላ ደግሞ በዚህ የሩታ ወጥመድ ስለማይገባትኝ አሁን ጭራሽ ልጁን አቅፎ ስታይ ሄርሜላ አስቡት ቅጥል ድብን ነው የምትለው። በትናንቱና ቪዲዮ ብቻ ድፍት እኮ ነው ያደረገቻት ሩትዬ። ወይኔ ከምር ሰሞኑንማ ደስ እያለን ነው እኛ የሩት ፋሚሊዎች። እና እስኪ እናንተ የምትሰማችሁን ሀሳብ አስተያየት አስቀምጡልኝ። ምን ይመስላችኋል? የኔ ጥርጣሬ እንዴት ነው? እኔም ይመስለኝ እንደዛ ነው። የሩት አካሄድ እንደዛ ነው። ወንድሞቿ እንደዛ ሆነውማ ቁም አታይም። እና እንደዛ ይመስለኛል። እስኪ ምን አዲስ ነገር እንደሚኖር በቀጣይ ቪዲዮ ይዤላችሁ የሚመጣ ነው የሚሆነው። መጨረሻውን እናያለን።